የጠፋው ብርሃን ከኮሌጅ አማካሪነት እስከ ጭካኔ ጫፍ ጥቅምት 18 ቀን 2005 ከጠዋቱ 8:35 ላይ በሰሜናዊ ኒውዮርክ በቡፋሎ ከተማ ኖርውድ አቬኑ ላይ ከሚገኝ አንድ አፓርታማ የጢስ ሽታ በአካባቢው አየር ላይ መስራጨት ጀመረ። የድንገተኛ አደጋ ስልክ 911ም ተደወለ። የእሳት አደጋ ተከላካዮች ሳያረፍዱ በደቂቃዎች ውስጥ ደረሱ። ከውጭ ሲታይ ተራ የእሳት አደጋ ይመስል ነበር። ነገር ግን ወደ ውስጥ ሲገቡ ያገኙት ነገር በከተማዋ ታሪክ ውስጥ ለረጅም ጊዜ ሲታወስ የሚኖር አስከፊ ምስል ነበር። እሳቱ ውስጥ የሰው ልጅ ሊገምተው ከሚችለው በላይ የጨከነ የክፋት ታሪክ ተደብቆ ነበር። ይህ ታሪክ ስለ እሳት አደጋ አይደለም። ይህ ታሪክ ስለተሰበረ እምነት፣ ስለጠፋ ተስፋና በአንድ አፍታ ውስጥ ስለከሰመ የሁለት ንጹሐን ሕይወት ነው። ይህ በቤት ውስጥ በሚተማመኑበት ሰው እጅ ሕይወታቸው የተቀጠፈው የ29 ዓመቷ ካትሊን ኬት ካሪንግና ገና ለ4 ቀን ብቻ በምድር ላይ ስለቆየው ልጇ ኖህ ታሪክ ነው። የእሳት አደጋ ሰራተኞቹ ወደ አፓርታማው ሲገቡ ኬቲ ካሪንግና ልጇ ኖህ ምንም አይነት እንቅስቃሴ ሳያሳዩ ያገኟቸዋል። ወዲያውኑ ወደ ሆስፒታል ቢወሰዱም የሕክምና ባለሙያዎች በቦታው ላይ ሕይወታቸው ማለፉን አረጋገጡ። በመጀመሪያ እይታ በእሳት አደጋ የሞቱ ሊመስል ይችላል። ነገር ግን የምርመራ ውጤቱ ይፋ ሲሆን እውነታው ከዚያም የከፋ መሆኑ ተጋለጠ። የኤሪክ ካውንቲ የሕክምና መርማሪ እንዳረጋገጠው የኬቲ ሞት ምክንያት በአንገት መታነቅ ምክንያት የተከሰተ ግድያ ነበር። ይህ ማለት ኬቲ እሳቱ ከመነሳቱ በፊት በገዛ ፍቅረኛዋና የልጇ አባት በሆነው በ30 ዓመቱ ኪዳኔ ኃይሌ ታንቃ ተገድላለች ማለት ነው። የሕፃኑ የኖህ ሞት ምክንያት ምርመራው እንደቀጠለ ቢሆንም ባለስልጣናት ተጨማሪ ክሶችን እንደሚመሰረቱ አስታውቀዋል። የኤሪክ ካውንቲ አቃቤ ሕግ ማይኪን በሰጡት መግለጫ በዚህች ወጣት እናትና በልጇ አሰቃቂ ሞት እጅግ አዝናል። ምርመራው እንደቀጠለ ቢሆንም ፍቅረኛውን ከእሳት አደጋው በፊት ሆን ብሎ ገድሏል በተባለው በዚህ ተከሳሽ ላይ ክስ መስርተናል ብለዋል። ኪዳነ ኃይሌ ተከሳሹ በቡፋሎ ዩኒቨርሲቲ የኮሌጅ የገንዘብ ድጋፍ አማካሪ ሆኖ የሚሰራ ሰው ነበር። ስራው የወጣቶችን ሕይወትና የወደፊት ተስፋ እንዲገነቡ መርዳት ነው። ነገር ግን እሱ የገዛ ቤተሰቡን ተስፋና ሕይወት በማጥፋት ተከሰሰ። ይህ እንዴት ሊሆን ቻለ? አንድ የትምህርት ባለሙያ ወጣቶችን የሚመክር ሰው እንዴት እንዲህ አይነት ጭካኔን ሊፈጽም ይችላል? ከጭምብሉ በስተጀርባ የተደበቀው ወረርሽኝ። የኪዳነ ኃይሌ ታሪክ ምንም እንኳን እጅግ ዘግናኝ ቢሆንም በዓለማችን ላይ የተስፋፋና የአንድ የትልቅ ችግር ነጸብራቅ ነው። ይህም በቅርብ የፍቅር አጋር የሚፈጸም ጥቃት ዶሜስቲክ ቫዮላንስ ነው። ይህ ወረርሽኝ በማህበረሰባችን ውስጥ በዝምታና በስውር በሚሊዮኖች የሚቆጠሩ ሰዎችን ሕይወትን ያጠፋል። የአካልና የስነ ልቦና ጠባሳም ጥሎ ያልፋል። በአሜሪካ የበሽታዎች ቁጥጥርና መከላከያ ማዕከል ሲዲሲ መረጃ መሰረት ከ4 ሴቶች አንዷና ከ9 ወንዶች አንዱ በሕይወት ዘመናቸው በቅርብ የፍቅረኛ አጋራቸው ከባድ አካላዊ ጥቃት ይደርስባቸዋል። ይህ ጥቃት ብዙ ጊዜ የሚጀምረው በቃላት ነው። ቀስ በቀስ ወደ አካላዊ ጥቃትም ያድጋል። አጥፊዎች ብዙ ጊዜ ተጎጂዎችን ከቤተሰብና ከጓደኛ በመነጠል የገንዘብ ቁጥጥር በማድረግና በስነልቦና በማንበርከክ ጥቃታቸውን ያጠናክራሉ። ታዋቂው የስነልቦና ባለሙያ ካርል ጁንግ በአንድ ወቅት እያንዳንዱ ሰው ጥላ ይዞ ይንቀሳቀሳል። ይህ ጥላ በንቃት ህሊናችን ውስጥ ባልተካተተ ቁጥር በሕይወታችን ውስጥ እንደ ጥቁር ጣፈንታ ሆኖ ይገለጣል ብሏል። ይህ አባባል እንደ ኪዳነ ኃይሌ ያሉ በውጭ ሲታዩ የተማሩና የተረጋጉ የሚመስሉ ሰዎች በውስጣቸው ሊኖር የሚችለውን ያልተፈታ የጨለማ ገጽታን ያሳያል። የችግር የድሆች ወይም ያልተማሩ ሰዎች ችግር ብቻ አይደለም፣ በታዋቂ ሰዎች ሕይወት ውስጥም በተደጋጋሚ ተከስቷል። የኦጄ ሲምፕሰንና የኒኮል ብራውን ሲምፕሰን ታሪክ በ1990ዎቹ መላው ዓለምን ያናወጠው ይህ ክስተት የቤት ውስጥ ጥቃት ምን ያህል ገዳይ ሊሆን እንደሚችል ያሳየ ነበር። ኒኮል ለፖሊስ በተደጋጋሚ ብታመለክትም በመጨረሻ በአሰቃቂ ሁኔታ ተገድላ ተገኝታለች። ይህ ታሪክ የቤት ውስጥ ጥቃት የቤተሰብ ጉዳይ ሳይሆን የማህበረሰብ ወንጀል መሆኑን እንድንገነዘብ
አስገድዶናል። የሪሃናና የክሪስ ብራውን ጉዳይ። በ2009 ተወዳጇ ድምፃዊት ሪሃና በፍቅረኛዋ ክሪስ ብራውን ከባድ አካላዊ ጥቃት ሲደርስባት የሚያሳየው ፎቶ ይፋ ሲሆን ወጣቱ ትውልድ ስለ ፍቅር ግንኙነትና ጥቃት ያለውን ግንዛቤ እንዲመረምር አድርጓል። የፊል ሃርትማንና የብሪን ሃርትማን አሳዛኝ ፍጻሜ። ተወዳጁ ኮሜዲያን ፊል ሃርትማን በሚስታቸው ብሪን ከተገደለ በኋላ እሷም ራሷን አጠፋች። ይህ ታሪክ የቤት ውስጥ ጥቃት ከአእምሮ ጤናና ከሱስ ችግሮች ጋር ሲገናኝ ምን ያህል አጥፊ እንደሚሆን ያሳያል። እነዚህ ታሪኮች የሚያሳዩን አንድ መራራ እውነት አለ። ጥቃት መልክና ደረጃ አይመርጥም። አጥፊው የተማረ ታዋቂ ወይም ጥሩ ሰው ሊመስል ይችላል። ነገር ግን ከዝግ በሮች በስተጀርባ ያለው እውነት ፍጹም የተለየ ሊሆን ይችላል። እማዬ ወዴት ነው የምንሄደው? የንጹሃን ሰቆቃ። ወደ ኖርውድ አቬኑ እንመለስ። ኬት ካሪክ እንደ ቤተሰቦቿ ገለጻ አፍቃሪ እናት ነበረች። ገና ለ4 ቀናት ብቻ ያቀፈችው ልጇን ኖህን በምን አይነት ተስፋና ፍቅር ትመለከተው እንደነበር መገመት አያዳግትም። የኬቲ የህይወት ታሪክ ላይ ለውሻዋ ለስቴላ ጭምር ያላትን ፍቅር ይገልጻል። ይህ የሚያሳየው ህይወትን የምትወድ ለሌሎች የምታስብና በትንሽ ነገሮች ደስታን የምታገኝ ሰው እንደነበረች ነው። የአንድ እናትና የልጇ ግንኙነት ልዩ ነው። ፈላስፋ ዊሊያም ጎልድዊንግ የእናት ፍቅር ሰላም ነው። መገኘት አይጠበቅባትም፣ መረጋገጥም የለባትም። እንደ ፀሐይ ብርሃን ነው። ዝም ብሎ አለ ብሏል። ኪዳነ ኃይሌ ይህንን ፍቅር ነው ያጠፋው። ይህን ሰላም ነው ያወከው። የህፃኑ ኖህ ታሪክ ደግሞ እጅግ ልብ ይሰብራል። ለ4 ቀናት ብቻ በኖረበት ዓለም ምን አየ? ምንስ ተሰማው? ምናልባት የእናቱን የልብ ምት፣ የእናቱን ሙቀት ብቻ ነበር የሚያውቀው። ይህንን ንጹህ ህይወት ማጥፋት ከሰው ልጅ አሳሰብ በላይ የሆነን ጭካኔ ይጠይቃል። ተዋናዩ ጆን ዴፕ በአንድ ወቅት ስለ ልጅ ፍቅር ሲናገር ልጅ ሲኖርህ ዓለም ፍጹም የተለየ ትርጉም ይኖረዋል። ያለምንም ቅድመ ሁኔታ የምትወደው ነገር ይኖራል ብሏል። ኪዳነ ኃይሌ ይህንን ቅድመ ሁኔታ የሌለውን ፍቅር ለመግደል እንዴት ቻለ? ምርመራው እንደቀጠለ ነው። ክሶችም ሊከብዱ ይችላሉ። ነገር ግን ምን አይነት የፍርድ ውሳኔ! ኬቲንና ኖህን መመለስ አይችልም። ፍትህ ለኬቲና ኖህ። የማህበረሰብ ኃላፊነት። ኪዳነ ኃይሌ በአሁኑ ወቅት ያለ ዋስትና በስር ላይ ይገኛል። ከተፈረደበት ከ25 ዓመት እስከ ዕድሜ ልክ እስራት ሊጠብቀው ይችላል። የቡፋሎ ዩኒቨርሲቲም ሰራተኛቸው በወንጀል ሲጠረጠር የሚከተሉት ጠንካራ የዲሲፕሊን እርምጃ እንዳላቸው ገልጿል። ነገር ግን ፍትህ በፍርድ ቤት ውሳኔ ብቻ አያበቃም። እውነተኛ ፍትህ የሚገኘው እንዲህ አይነት አሰቃቂ ድርጊቶች ዳግም እንዳይፈጸሙ ማህበረሰቡ ሲነቃና አስፈላጊውን እርምጃ ሲወስድ ነው። ታላቁ የመብት ተሟጋች ማርቲን ሉተር ኪንግ ጁኒየር በህይወታችን ውስጥ ትርጉም ባላቸው ነገሮች ላይ ዝም ማለት ስንጀምር ህይወታችን ማብቃት ይጀምራል ብለዋል። በቤት ውስጥ ጥቃት ላይ ዝም ማለት እንደ ኬቲና ኖህ ያሉ ስፍር ቁጥር የሌላቸው ንጹሃንን ህይወትን ያስከፍላል። ስለዚህ ምን መደረግ አለበት? አንደኛ፣ ግንዛቤ መፍጠር፣ ስለ ቤት ውስጥ ጥቃት ምልክቶች ማወቅና ማስተማር። እነዚህም ቅናት፣ ከመጠን ያለፈ ቁጥጥር፣ ከቤተሰብና ጓደኛ መነጠል፣ የስድብ ናዳና አካላዊ ጥቃትን ያካትታሉ። ሁለተኛ፣ ተጎጂዎችን ማመንና መደገፍ። አንድ ሰው ጥቃት እየደረሰበት መሆኑን ሲናገር ያለ ፍርድ ማዳመጥና ወደ እርዳታ ሰጪ ተቋማት ማመልከት። ሶስተኛ፣ የህግ አካላትን ማጠናከር። የቤት ውስጥ ጥቃት ወንጀሎችን በከፍተኛ ትኩረት እንዲመረምሩና አጥፊዎች ተገቢውን ቅጣት እንዲያገኙ ግፊት ማድረግ። የኖርውድ አቬኑ አፓርታማ የተቃጠሉ ግድግዳዎች ምናልባትም ታድሰው ሌላ ቤተሰብ ሊኖርባቸው ይችላል። ነገር ግን በዛ ቤት ውስጥ የጠፋው የኬቲ ካሪንግና የልጇ ኖህ ብርሃን መቼም አይመለስም። የእነሱ ታሪክ ዝም ብሎ የሚረሳ አሳዛኝ ክስተት ብቻ መሆን የለበትም። ታሪካቸው በህብረተሰባችን ውስጥ የተደበቀውን ክፋት የምንጋፈጥበት፣ ስለ ፍቅር፣ እምነትና የሰው ልጅ ባህሪ እንደገና እንድናስብ የሚያስገድደን
የማንቂያ ደውል መሆን አለበት። የኬቲ ቤተሰቦች፣ ጓደኞችና መላው የቡፋሎ ማህበረሰብ በሐዘን ተውጧል። ነገር ግን ከሐዘናቸው ባሻገር ለፍትህ ይጮሃሉ። የነሱ ጩኸት የኛም ጩኸት መሆን አለበት። እርሶ ወይም የሚያውቁት ሰው በማንኛውም በዚህ ዘገባ ውስጥ በተነሱ ጉዳዮች ከተጎዳ እርዳታ ማግኘት እንደሚችል አይዘንጉ። የብሔራዊ የቤት ውስጥ ጥቃት የስልክ መስመር ቁጥር 1-800-799 ሴፍ ወይም 7233 መደወል ወይም ስታርት የሚለውን ቃል ወደ 88788 በጽሑፍ መላክ ይችላሉ። ዝምታ መፍትሄ አይደለም፣ እርዳታም አለ።